ወንድ ልጅ ራሱን መንከባከብ ያለበት እንዴት ነው? አትራክቲቭ የሆነ ወንድ መሆን የሚችለው ምን ሲያደርግ ነው? እንዲሁም ደግሞ እግዚአብሔር መጀመሪያ ወንድ ልጅን ሲፈጥር ምን አይነት ውበትን አለበሰው? ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ራስን መንከባከብ የሚለውን ቃል ስንሰማ በዓለም ላይ አብዛኛውን ሰው የሚያስበው ስለ ቆዳ እንክብካቤ፣ ስለ ፋሽን፣ ስለ ውበት አጠባበቅና ስለ አካላዊ ገጽታ ብቻ ነው። ነገር ግን ራስን መንከባከብ የሚለው ሀሳብ ውጫዊ ገጽታችንን ብቻ መጠበቅ አይደለም። ጤናማ መሆንን፣ ዲሲፕሊንድ መሆንን፣ ኢሞሽናሊ ማቹር ማድረግን እና በመንፈሳዊ ህይወት ጠንካራ መሆንን ያካትታል። ዛሬ ብዙ ሲነገር የማንሰማውን ነገር እናውራ። ወንዶች ራሳቸውን መጠበቅ ያለባቸው እንዴት ነው? እንዲሁም ደግሞ እውነተኛ የወንድ ልጅ አትራክቲቭነስ ምን አይነት ነው? ብዙ ጊዜ እንግዲህ ስለ ወንድ ልጅ ራስን አጠባበቅ ስንሰማ ወንድ ልጅ ብር መያዝ እንዳለበት፣ ጥሩ ስራ መያዝ እንዳለበት፣ ጠንካራ የሰውነት አቋም እንዲኖረውና ፓወርፉል የሆነ ኢሜጅን እንዲገነባ ነው። ይሄ ሁሉ ልክ ሆኖ ሳለ እውነተኛ የወንድ ልጅ አትራክቲቭነስ ግን ከዚህ ጠለቅ ያለ ነው። የወንድ ልጅ ውበት በአቋሙ ላይ ብቻ የሚገለጽ ሳይሆን በባህሪውም ውስጥ መገለጥ አለበት። አካሉን መንከባከብ ይኖርበታል፣ ምክንያቱም አካሉን የተቀበለው ከእግዚአብሔር። ስለዚህ አካሉን ቢንከባከብ ከንቱነት ሳይሆን የግራቲቲዩድ መግለጫ ነው። ራሱን የሚያከብር ወንድ ጤናውን መንከባከብ እንዳለበት ትልቅ ግንዛቤ አለው። ስለዚህ ኤክሰርሳይዝ ይሰራል፣ በቂ ረፍት ያደርጋል፣ አመጋገቡን ያስተካክላል፣ ንጽህናውንና አቋሙን በሚገባ ይጠብቃል። እነዚህ ነገሮች አንድ ወንድ ልጅ ስላደረገ አቴንሽን ፍለጋ ነው ማለት አንችልም። ነገር ግን እግዚአብሔር የሰጠውን አካል በሚገባ እያከበረውና እየተንከባከበው ነው። በአንደኛ ቆሮንቶስ 6:19 ላይ ሰውነታችን የእግዚአብሔር ቤተ መቅደስ ወይም የመንፈስ ቅዱስ ማደሪያ እንደሆነ ይነግረናል። ስለዚህ ሰውነታችንን መንከባከብ አንዱ እግዚአብሔር የፈጠረውን ነገር ክብር መስጠት ነው። ሌላው እንግዲህ የወንድ ልጅ ስነ ውበት እንዲሟላ ከውጫዊ አካሉ አልፎ ማይንዱንም ደግሞ መንከባከብ ይኖርበታል። ጤናማ የሆነ ወንድ አካሉን ብቻ ሳይሆን ትሬን የሚያደርገው ማይንዱንም ጭምር ነው። ሜንታል ሰልፍ ኬር ማለት መማር ስንፈልግ፣ ማደግ ስንፈልግ፣ ሀሳባችንን ኮንትሮል ማድረግ ስንችል እና ኢሞሽናሊ ዋይዝ ስንሆን ነው። ስለ ራሱ የማያስብ ወንድ ሌሎችን ሊጎዳ ይችላል። ምክንያቱም ራሱን መረዳት ወይንም ደግሞ መንከባከብ አልተማረም። እውነተኛ ጥንካሬን ለማሳየት ውስጥ ያለውን ትክክለኛ ስሜት ሸፍነ ፕሪቴንድ ማድረግ አይደለም። ነገር ግን የውስጥ ጥንካሬ የሚለካው ውስጥ የሚሰማህን ስሜት ማኔጅ በምታደርግበት ጥበብ ነው። ከማይንድ ቀጥሎ ደግሞ ሌላው መንከባከብ የሚጠበቅብህ ነገር ልብህን ነው። በጣም ትልቁና አስፈላጊው ነገር እዚህ ዓለም ላይ ልብን መጠበቅ ነው። የሰው ልጅ የውስጠኛው ዓለም የትኛውንም በአካባቢው ያለውን ነገር አፌክት የማድረግ ፓወር አለው። ለምሳሌ የአንድ ሰው ልብ በፕራይድ ከተሞላ ዲስትራክሽንን ክሬት ያደርጋል። በተቃራኒው ደግሞ ልባችን በፍቅር ሲሞላ ሰላምን ክሬት ያደርጋል። በመጽሐፍ ቅዱሳችን ላይ በምሳሌ 4:23 ላይ አጥብቀህ ልብህን ጠብቅ፣ ምክንያቱም የህይወት መውጫ በእርሱ በኩል ነውና ይላል። እውነተኛ አትራክቲቭ የሆነ ወንድ ውጫዊው ነገሩ ብቻ ያማረ አይደለም፣ ነገር ግን የእርሱ ስብዕናና ፕሬዘንሱ ሰላምን ይዞ መምጣት አለበት። ሌላው የወንድ ልጅ ስነ ውበት ዲሲፕሊኑ ነው። ዲሲፕሊን በሰው ልጅ ህይወት ውስጥ መኖር ያለበትና የዛን ሰው ቫሊዩ ከፍ የሚያደርግ ትልቅ መሰረታዊ ነገር ነው። ዲሲፕሊን ያለው ወንድ ለራሱ ምርጫ ኃላፊነትን ይወስዳል፣ ፕሮሚሱን ይጠብቃል፣ ዲዛይሩን ኮንትሮል ማድረግ ይችላል። ማንም ሰው እንኳን ባያየው ራሱ ላይ መስራትን አያቆምም። ይህ ዓለም መጀመሪያ ውጫዊ ገጽታህን አይቶ መድረኩን ሊሰጥህ ይችላል። እዛ ቦታ ላይ ግን እስከ መጨረሻው ድረስ የሚያቆይህ እመነኝ ያለህ ካራክተር ነው። የአንድ ጠንካራ ወይንም ደግሞ ጀንትል ውበት ስንዘረዝረው የሱን ጥንካሬ ለማሳየት ሌሎችን ሲያሳንስ አይደለም። በጎነት፣ ትህትናና ራሱን መቆጣጠር የሚችል ወንድ ነው ጀንትል የሚባለው። ሁልጊዜ እንደምነግራችሁ የወንድነትን ጥግ ያሳየን ክርስቶስ ኢየሱስ ነው። ፓወርፉል ነበር፣ ነገር ግን ሰዎችን ሰርቭ ማድረግን መረጠ። ሪስፔክትድ ነበር፣ ነገር ግን ለሰዎች ሃምብል መሆንን መረጠ። ስልጣን ነበረው፣ ነገር ግን ለሰዎች ርህራሄን አሳየ። ይሄ ነው እውነተኛ የወንዳ ወንድነት ውበት። ስለዚህ ይህንን ሀሳብ ስንጠቀልለው ወንድ ልጅ
ውጫዊ አካሉ አትራክቲቭ እንዲሆን ብቻ አይደለም መስራት ያለበት፣ ማይንዱ ላይ ልቡ ላይ መስራት ይጠበቅበታል። እንዲሁም በጥበብ በየቀኑ ማደግና የእግዚአብሔር ወዳጅ መሆን ይጠበቅበታል። ምክንያቱም አትራክቲቭ የሆነ ወንድ በውጫዊ ገጽታው ጠንካራ የሚመስል ብቻ አይደለም፣ ነገር ግን በህይወቱ ላይ ጥንካሬን፣ ፍቅርን፣ ዲሲፕሊንን፣ ካራክተርን ማሳየት አለበት። ይሄ ነው እግዚአብሔር የሰጠህ እውነተኛው ውበት። ቪዲዮን ከወደዳችሁት ኮፒ ሊንክ፣ ሼር፣ ላይክ አድርጉ። አመሰግናለሁ።